አድማጮች ባለፈው ፕሮግራሜ ያቆምኩት በማዕከላዊ በብሔራዊ ባንክ የባንክ ኖት የሚታተመው ከወርቅና ከብር ጋራ ከኮመርሻል መኒ ጋራ መላቀቁ እና ብሔራዊ ባንክ የኢኮኖሚ ሁኔታዎችን ታሳቢ አድርጎ ገንዘብ እንዲያትም መፈቀዱ እና ሌሎችን ባንኮች በሪዘርቭ የሚይዙትን እጥፍ እንዲያበድሩ ይሄ ፍራክሽናል ሪዘርቭ ባንኪንግ መኖሩ ለኢኮኖሚ እድገት አስፈላጊ ነው፣ የህዝብ ጥቅም ነው፣ ስራ አጥነትን ስለሚቀንስ ነው፣ የጠቅላላ ህዝብ ጥቅም ነው ብለው ጀስቲፋይ የሚያደርጉ ሰዎች እንዳሉ ወይ ደግሞ በዚህ ሜንስትሪሙ እንደዚህ እንደሚል አንስቼ ቫሊድ ነው ወይ ክርክር የሚል ጥያቄ አንስቼ ነው። በመሰረቱ ባለፈው ክርክሬ እንዳልኩት የባንኮች አመጣጥና መጨረሻም አሁን የደረሰበት የገንዘብ ግሽበትን የፈጠረው የወረቀት ገንዘብ ከወርቅና ብር የተነጣጠለው የተቆራረጠው የወረቀት ገንዘብ መንስኤው የባንኮችና የገዢዎች የጋራ ጥቅም ጥምረት የፈጠሩት ለጥቅማቸው ሲሉ የፈጠሩት ሲስተም እንደሆነ ማጭበርበርን ህጋዊ ያደረጉበት እንደሆነ ነው ያቀረብኩት። ነገር ግን ይሄን አይደለም ብለው ነው የሚያቀርቡትና ኢኮኖሚያዊ ጠቀሜታ አለው ጠቅላላ ህዝብ ይጠቀማል የሚል ክርክር ስላለ ይሄን እንመልከተው ብዬ ነው። እሺ ይሄን በዚህ ፕሮግራም በመመልከት እጀምራለሁ። በቅድሚያ አንድ ነገር እናንሳ። በአንድ ገበያ ውስጥ ግብይት ለማድረግ የገንዘብ መጠን የመገበያው ገንዘብ መጠን መብዛቱ የማነስ ሬሌቫንት ነው ለኢኮኖሚ እንቅስቃሴ የሚለውን አንስተን እንመልከት። የኦስትሪያው ስኩል ኦፍ ኢኮኖሚክስ ቁንጮ ኢኮኖሚስት ሙራይ ሮዝባንድ በጣም ቀለል ያለ ግልጽ ማብራሪያ ሰጥቶበታል። ለምሳሌ እንበልና ፈጣሪ ሰዎች መቸገራቸውን አይቶ በየቦቱ ባለው ጎተራ ወይም ለማስቀመጫ ያለውን የስንዴ ምርት በተአምር እጥፍ አሳደገው እንበል። በቃ እነዚህ ሰዎች ለምን በእጥፍ ሀብታም አላደርጋቸውም ብሎ ያው ፈጣሪ የሚሳነው ነገር የለምና በእጥፍ አሳደገው እና ጠዋት ሰዎች ወጥተው ቤታቸውን ሲያዩ እህሉ እጥፍ ጨምሮ ያገኙታል። ይሄ በእውነትም ጥቅም ነው። ምክንያቱም ቀድሞ ከነበረው ሀብታቸው ጨምሯል። በከረጢታቸው የነበረው ስንዴ ለአንድ ወር የሚበቃቸው ከሆነ አሁን ለሁለት ወር የሚበቃቸው ሆኗል። ስለዚህ ይሄ በጣም ጠቀሜታ ያለውን ምርት ነው እጥፍ ያደረገው። ስለዚህ ጠቀሜታ አለው። በተመሳሳይ ግን ስንዴውን ከማደርግላቸው ለምን የገንዘቡን ቁጥር በኪሳቸው ያለውን እጥፍ አላደረገውምና የሚፈልጉትን አይገዙም ብሎ በእያንዳንዱ ኪስ ያለውን የወረቀት ገንዘብ በእጥፍ አሳደገው እንበል ይለናል ሮዝባንድ። እና ጠዋት ሲነሱ ሰዎቹ በኪሳቸው ገንዘቡ በእጥፍ አድርጎ ያገኙታል። ምን ያደርጋሉ? እንደ ስንዴው የሚበላ የጠቀሜታ ዋጋ ያለው አይደለም የወረቀት ገንዘብ። ስለሆነም ወደ ገበያ ወጥተው ጠቀሜታ ዋጋ ያለው ስንዴ ሊገዙ ነው የሚሄዱት። አስተውሉ። እጥፍ የሆነው በየኪሳቸው ያለው ገንዘብ ነው። በገበያ የሚሸጠው ለገበያ የቀረበው ምርት ግን አልጨመረም። ስንዴው ምርቱ አልጨመረም። ትላንትና ወደ ገበያ የገባው ምርት ነው ያለው እና በዚህ ሁኔታ ምን ይፈጠራል? ብዙ ገንዘብ ያንን ያልጨምረውን የምርት መጠን ለመግዛት ማሳደድ ውስጥ ይገባል እና በውጤቱ ትላንት 10 ብር ይሸጥ የነበረው ምርት ዛሬ 20 ብር ይሆናል። ስለሆነም ሁሉም የሚገዙት የምርት መጠን ከትላንት አይሻልም፣ ያው ነው። ፈጣሪ በኪሳችን ያለውን የገንዘብ መጠን 10 እጥፍ ቢያሳድገው ለውጥ የለውም። ድሮ በ10 ብር እንገዛው የነበረውን አሁን በ100 ብር እንገዛዋለን። ስለሆነም ለውጡ አንድ ሰው ብዙ የወረቀት ብር ምንም ጥቅም የሌለው ወረቀት ከመያዙ በስተቀር ጠቀሜታ ባለው ምርት ግን የሚቀይርለት ነገር የለም። ስለሆነም ይላል ሮዝባንድ ማንኛውም የገንዘብ መጠን በአንድ ገበያ ሸቀጥ ለመግዛት ለመዋዋል ለኢኮኖሚ እድገት በቂ ነው። ይሄን ያህል የገንዘብ መጠን ያንሳል፣ ይሄ ይበዛል የሚባልበት አይደለም። ይሄ በዛ ነው፣ ይሄ ያነሰ ነው ይባላል። ስለዚህ በዛ አነሰ ኢሬሌቫንት ነው ይለናል። ሌላ ምሳሌ እንመልከት። ለምሳሌ ዛሬ በኢትዮጵያ አንድ ኩንታል ጤፍ የሚሸጠው
6000 ብር ነው እንበልና አሁን የኢትዮጵያ ብሔራዊ ባንክ ወይ ነው ማዕከላዊ ባንክ ከልቡ ቆርጦ እስካሁን ወደ ገበያ የተበተነው የባንክ ኖት በቂ ነው፣ ከዚህ በላይ አይታተምም ብሎ ወሰነ እንበል። አዲስ ባንክ ኖት ማተመው በአገልግሎት ምክንያት ከጥቅም ውጭ እየሆኑ የመጡትን የባንክ ኖቶች ለመለወጥ ብቻ ነው ብሎ ወሰነ እንበል። ከዚህ በተጨማሪ ደግሞ ባንኮች፣ ሌሎች ባንኮች ማለት ነው አገሪቱ ውስጥ ያሉት ባንኮች መያዝ ያለባቸው ሪዘርቭ 100% ነው ብሎ ይወስን። ያላቸው እንጂ ካላቸው በላይ ማበደር አይችሉም ብሎ ይወስን። 100% ሪዘርቭ፣ ከዚህ በላይ ማበደር ትክክል አይደለም። ያው ማጭበርበር ስለሚሆን ማለት ነው። ሊያጭበረብሩ ይችላሉ፣ ግን በህግ ደረጃ መያዝ ያለባችሁ ሪዘርቫችሁ 100% ነው ብሎ ቢወስን እና እንበል ገበያው ላይ 1 ትሪሊዮን ብር አለ እንበል እና በዚህ ውሳኔ ቢጸና ውጤቱ ምን ይሆናል? ያው ሰዎች ኑሯቸውን ለማሻሻል መስራት፣ አዳዲስ አመራረት ዘዴዎችን መፈለግ፣ ወጪን በመቀነስ ገቢን መጨመር ተፈጥሯዊ ፍላጎታችን ነው። በዚህ ምክንያትም ነው እንግዲህ ሰው ልጅ ከጊዜ ወደ ጊዜ የተሻሻሉ የአሰራሩ ዘዴዎች በመፍጠር ምርት በጊዜ ወደ ጊዜ መጠኑ እየጨመረ እንዲሄድ ያደረገው። በጣም በከፍተኛ ደረጃ በጥቂት ሰዎች በጣም ብዙ ምርት የሚመረትበት ሁኔታ ሊመጣ የቻለው በሰዎች በተፈጥሯችን ፈጣሪዎች ነን። ኑሯችን እንዲሻሻል እንፈልጋለን። የነገ ህይወት ከዛሬ እንዲሻል እንፈልጋለን። በዚህ ምክንያት ምርት በየጊዜው ይጨምራል እና ምን ይሆናል? ለምሳሌ በአገሪቱ የምርት መጨመር፣ ለምሳሌ የጤፍ ምርት ይጨምራል አይደለም? ሲጀምር አሁን ጤፍ አምራቾች ያመረቱትን ምርት ዝም ብሎ ሊያስቀምጡት ሳይሆን ገበያ ሄደው ሊሸጡት ነው። ገንዘብ ይፈልጋሉ። ዲማንድ ፎር መኒ ያላቸው ማለት ነው። ያለው ገንዘብ ግን የተወሰነ ነው። 1 ትሪሊዮን ነው። ይሄ ለተለያዩ ነገሮች መሸሻጫ የሚውል ማለት ነው። ስለሆነም እነዚህ ምርቶች ትላንትና እነሱ ሊገዛ ከነበረው ምርት ገንዘብ ጨምረዋል። ምርቶቹ ገንዘቡ አልጨመረም። ስለዚህ ምንድነው የሚሆነው? ገንዘብ የመግዛት አቅሙ እየተወደደ የጤፍ ደግሞ ዋጋ እየረከሰ ይመጣና 16000 የነበረው ወደ 14000 ይወርዳል። አሁን ምርቱ ከጨመረ ወደ 12000 ይወርዳል። ምክንያቱም በየጊዜው የጤፍ ምርት እየጨመረ ነው፣ ገንዘቡ ግን አልጨመረም። ስለሆነም የጨመረው ያነሰውን እያሳደደው ሲሄድ ዋጋው ያነሰ ይመጣል አይደለም? ይሄ ግልጽ ነው። አሁን ለምሳሌ በ1950ዎቹ እና 60ዎቹ 1 ኩንታል ጤፍ 50 ብር ይሸጥ ነበረ ነው የሚባለው። 50 ብር አሁን 16000 ብር የሆነበት ምክንያት ከጤፍ ምርቱ በላይ በከፍተኛ ደረጃ የሚታተመው ገንዘብ ስለበዛ ነው። ስለዚህ ይህን ሪቨርስ አድርገን ብንመለከተው ማለትም ገንዘቡ የሚታተመው ሳይጨምር የጤፉ ምርት ግን ከዓመት ዓመት እየጨመረ ቢሄድ 50 ብር የነበረው እየወረደ ነው የሚሄደው። አሁን ደግሞ በብዛት እየጨመረ ያለው መጠኑ ጤፍ ነው፣ ገንዘቡ ሳይሆን። ስለዚህ ገንዘቡ ሳይጨምር ጤፉ እየጨመረ ከሄደ የገንዘቡ የመግዛት አቅም እየተወደደ ይመጣል። ልክ ጤፉ ከሚመረተው በላይ ገንዘቡ ሲወደድ ጤፉ እየተወደደ ገንዘቡ እየረከሰ እንደመጣ ሁሉ አሁን ደግሞ የጤፍ ምርት ከገንዘቡ ከሚታተመው በላይ እየጨመረ ሲሄድ የጤፉ ምርት እየረከሰ የገንዘቡ ዋጋ እየተወደደ ይመጣል እና በዚህ የምርት እድገት የሚቀጥል ቢሆን ገንዘቡ ግን አሁን ካለው መጠን ካልጨመረ የገንዘቡ የመግዛት አቅም እየተወደደ ይመጣል። ልክ የጤፍ ዋጋ እንደጨመረው የገንዘቡም የመግዛት አቅም እየተወደደ ይመጣል እና አባቶቻችን በ1950ዎቹ በ50 ብር ወደሚገዛበት ደረጃ ላይ ልንደርሳለን ማለት ነው። ምንም ጥርጥር የለውም እንደርሳለን። ገንዘቡ ካልታተመ የጤፍ ምርት ግን እየጨመረ ስለሚሄድ ድሮ ወደሚገዛው ደረጃ ላይ እንደርሳለን። ያን ጊዜ 50 ብር ይሸጥ የነበረው ጋር እንደርሳለን። ያን ጊዜ 50 ብር ይሸጥ የነበረው የገንዘቡ መጠንና የሚመረተው የጤፍ ምርት በንጽጽር ካላቸው ብዛት አንጻር ነው 50 ብር የሆነው። ስለዚህ ያ ንጽጽር ተመልሶ አሁን ከ1 ትሪሊዮን ጋር ተመጣጣሪ የሆነ የጤፍ ምርት ቢመረት 50 ብር ይሆናል ማለት ነው። እናም አሁን በ16000 ብር የምንገዛው ጤፍ በ50 ብር መግዛት የምንችልበት ሁኔታ ይፈጠራል። እርግጥ ነው በማምረት ሂደት የምርት መጨመር ሁልጊዜ ላይኖር ይችላል። አንዳንድ ጊዜ ምርቱ ሲበዛ ዋጋው ሲረክስ፣ ሌላ ደግሞ በተፈጥሮ ምክንያት በምናምን ምክንያት የጤፍ ምርት ሊቀንስ ይችላል። ያኔ ደግሞ ሊወደድ ይችላል። ኤኒዌይ ዋጋው ከፍና ዝቅ እያለ ግን በቋሚነት የጤፍ ምርት እየጨመረ ስለሚሄድ አንዳንዴ ዝቅና ከፍ ቢልም ግን ኦቨርኦል እድገቱ እየጨመረ ስለሚሄድ የጤፍ የመግዣ ዋጋ እየረከሰ መሄዱ አይቀርም።
ስለሆነ በገንዘብ ያለው የገንዘብ መጠን ካልጨመረ የገንዘቡ የመግዛት ዋጋ እየተወደደ ምርቶች እየረከሱ ይሄዳሉ። ቀድሞ በ1000 ብር ሊገዛ የነበረ አንድ ኩንታል ስንዴ የስንዴ ምርት በመጨመሩ በ900 ብር በ800 ብር ወደ መገዛት ይሄዳል። አሁንም የስንዴ ምርት በየዓመቱ ከጨመረ አሁንም የብር ዋጋ ይወደዳል። የስንዴው ምርት እየረከሰ ወደ 15 ብር ሊደርስ ይችላል። ስለሆነም በ15 ብር አሁን ያለውን 16000 ብር የምንገዛውን በ15 ብር መለዋወጥ ከቻለን ወይ ደግሞ ድሮ በ50 ብር የምንገዛውን ዛሬ በ16000 ብር የምንገዛው ከሆነ ገንዘቡ ጨመረ አነሰ ኢሬሌቫንት ነው። ማንኛውም የገንዘብ መጠን ንግድ ለማድረግ በቂ ነው። ስለሆነም ለኢኮኖሚው እንቅስቃሴ ገበሬው አምርቶ ለሚሸጠው ባለ ኢንዱስትሪው አምርቶ ለሚሸጠው በዛ አልበዛ ሬሌቫንት ነው ሲጀመር። ይሄ አንደኛው መከራከሪያ ነው። ሌሎች ምክንያቱም ያቀርባሉ፣ እሱን መለከታለሁ። ከዛ በፊት ግን ይሄ በፍራክሽናል ባንኪንግ ሲስተም የማጭበርበር ስራ ነው። በሌላቸው ሀብት የማካበት ስራ ነው። በዚህ ሁኔታ ውስጥ መንግስትና ባንኮች ተመሳጥረው ተቀናጅተው በሚሰሩት ሁኔታ የተፈጠረ ፍራክሽናል ባንኪንግ ሲስተም መንግስት እጁን ባያስገባስ ኖሮ ባንኮች ከማጭበርበር ድርጊታቸው ይታቀቡ ነበር ወይ? ባንክ መንግስት ስለገባ ነው ወይ? ባንኮችስ አበዳሪዎች ዞሮ ዞሮ የወረቀት ገንዘብ ባንክ ኖት አትመው እስከሰጡ ድረስ ማጭበርበራቸው ሊቆም ይችላል የሚል ሊነሳ ይችላል። እንግዲህ ማጭበርበርን ጉልበት የሚሰጠው ጉልበት ነው ብያለሁ። ትልቁ ማጭበርበርና ጉልበት ሲገናኙ ጉልበት ማጭበርበርን ሲደገፈው በማጭበርበር አቅሙ በጣም በከፍተኛ ደረጃ የመዝረፍ አቅሙ ይጨምራል። ምክንያቱም አሁን ጉልበት አለ። ማጭበርበሩ ቢታወቅም በጉልበት ያጭበረብረዋል ማለት ነው። በጉልበት በቃ እየተጨበረበርክም ዝም ትላለህ ማለት ነው። ነገር ግን የመንግስት ጉልበት ባልገባበት ባንኮች በማጭበርበር ሰርቫይቭ ሊያደርጉ ይችላሉ ወይ ደግሞ ነፃ የባንኪንግ ስርዓት ማንም ሰው ባንክ የማበደር የመበደር ስርዓት ውስጥ የሚገባበት ቢሆን የሚለውን ጥያቄ ስለሚነሳ ከዚህ አንፃር ሊሆን ይችላል ማጭበርበሩ እዚህ ደረጃ ሊደርስ ይችላል ወይስ ይቀንሳል ወይስ ይበዛል የሚለውን እንመልከት። ለምሳሌ አንድ ገበያ ስርዓት ውስጥ በርካታ ባንኮች አሉ እንበልና፣ ምክንያቱም ፍሪ ነው፣ ማንም መግባት መውጣት የሚችልበት ነው፣ ክልከላ የለውም ባንክ ሆኖ ለመስራት ማለት ነው። ለምሳሌ አንዱ ባንክ ያለው የወርቅ ሳንቲም አንድ ማንጦ ሳንቲም ነው እንበል። ያው ቀን 100,000 ብንለው 1 ሚሊዮን ብንለው ያው ነው፣ ሐሳቡን ለመረዳት 100 ሳንቲም ነው እንበል፣ 100 የወርቅ ሳንቲም። እናም ይህንን ሪዘርቭ መሰረት አድርጎ 100 የባንክ ኖት በወለድ ያበድራል። 100 በሪዘርቭ ልክ ሳይጨምር። ነገር ግን ያው 100 የወርቅ ሳንቲም እኩል ኖቶችን ሰጥቶ ሲያበቃ ወደ ወርቅ ለመንዘር የሚመጡት በአማካይ 50 በመቶ ከሆኑ 50 የወርቅ ሳንቲም በከዘናው ጊዜ ይቀመጣል አይደለም ባለፈው ያልኩት። ስለዚህ በሚያስቀምጡት በሪዘርቭ በየጊዜው መጥተው ሰዎች ይመነዝሩት ሁሉንም ስለማይመነዝሩ ዝም ብሎ የሚቀመጠውን ወርቅ 20% ብቻ መጥተው ስለሆነ በአብዛኛው በምሳሌ እንዳስቀምጡ 15% ብቻ ኮሌክት ስለሚያደርጉ እጥፍ ቢያበድሩ ትርፋቸው ስለሚጨምር ባንኮች እንደዛ ያደርጋሉ ብያለሁ። ይሄ ሁሉም ባንኮች በነፃ የሚገቡበት የባንክ ስራ ሁሉም የሚሰራበት ውስጥ ሊሳካ ይችላል ወይ የሚለውን እንመልከት። ለምሳሌ 20% ከሆነ 100 ሳንቲም ይዘው እስከ 500 የባንክ ኖት ኢሹ ሊያደርጉ ይችላሉ። በንድፈ ሐሳብ ደረጃ በፍሪ ባንኪንግ ሲስተም በንድፈ ሐሳብ ደረጃ ይችላሉ። ምክንያቱም ወርቁን አይደለም ያበድሩት ባንክ ኖት ነው የሚሰጡት። ግን ሊሆናል ወይ ነው ጥያቄው። አሁን እንግዲህ አንድ ባንክ ብቻ ባለበት ባንኩ ኢሹ የሚያደርገው የባንክ ኖትን ተመልሶ ይመጣ ወደሱ ጋር ነው። ስለዚህ ተመልሶ ወደሱ ከማምጣት እዛው ይነግዳሉ። ከመጡም ደግሞ እዛው በስማችን አግል ብሎ ዲፖዚት የሚያደርጉት ስለሆነ ሊሳካ ይችላል። ዞሮ ዞሮ አንድ ባንክ ሆነ ማለት ሞኖፖሊ ሆነ ማለት ነው፣ ሌላ የለም ማለት ነው። ነገር ግን አሁን አንድ ባንክ ስላለበት አይደለም የምናወራው፣ በርካታ ባንኮች ነው። ማንም የፈለገ በባንክ ቢዝነስ መስራት ይችላል ማለት ነው። ስለሆነም በገበያ ውስጥ ያሉት ነጋዴዎችም ሆነ ነዋሪዎች የተለያዩ ባንኮች ደንበኞች ናቸው የሚሆኑት እና
ከአንደኛው ባንክ የሚበደረው ወይ ደግሞ ደንበኛ የሆነው የአንደኛውን ባንክ የባንክ ኖት በብድር ወይ ደግሞ ዲፖዚት በማድረግ እንደ ሴቪንግ ባንክ አካውንት ዲፖዚት በማድረግ የሚያወጣውን የባንክ ኖት እቃ ለመግዣ ሲያውል ያንን የባንክ ኖት ወደ እሱ ሳይሆን ወደ ሌላ ባንክ ነው የሚሄደው። ምክንያቱም ያኛው ደንበኛው የሌላ ባንክ ደንበኛ ከሆነ ወደ እሱ ባንክ ነው። ልክ ለማዛዘ የኮሜርሻል ባንክ ገንዘብ አውጥቶ የሚሰጠው ሰው የኮሜርሻል ባንክ ደንበኛ የሆነ የማን ባንክ ደንበኛ ይሆናል? የዳሽን ባንክ ገዢው ማለት ነው። የሚገዛው የዳሽን ባንክ ሆነ ዳሽን ባንክ የኮሜርሻል ባንክ የተቀበለውን ብር ወስዶ ዲፖዚት የሚያደርገው ዳሽን ባንክ ነው። ስለዚህ አሁን ለምሳሌ የኮሜርሻል ባንክ ቼክ በሚሰጥበት ጊዜ ያንን ቼክ ወስዶ ዲፖዚት የሚያደርገው ዳሽን ባንክ ነው። ዳሽን ባንክ ያንን ቼክ ይቀበልና ይመነዝረዋል ማለት ነው። ሶ እንደዛ አይነት ነው ያለው እንበል እና አንዱ ባንክ ኢሹ የሚያደርገው ሌላው ባንክ ይቀበለዋል እንበል። ለምሳሌ የባንክ ኤ አለ እንበል። የባንክ ኤ ተበዳሪ ከባንኩ የወሰደውን የባንክ ኖት እቃ ለመግዛት ሲሄድ እቃውን የሚሸጥለት የባንክ ቢ ወይ ደግሞ የባንክ ደንበኛ ነው እንበልና ለሱ ነው የሚሸጥለት ገንዘቡን የሚሰጠው። ስለሆነም የባንክ ቢ ደንበኛ ሻጭ የባንክ ኤ ኖት የባንክ ኖትን ተቀብሎ የት ነው የሚሄደው? ወደ ደንበኛው ወደ ባንክ ቢ ወስዶ ነው ዲፖዚት የሚያደርገው። ባንክ ቢ ሁለተኛው ባንክ ግን እንደ ሌሎች ነጋዴዎች አይደለም። ሌሎች ነጋዴዎች የባንክ ኖቱን እቃ ለመግዛት ስለሆነ የሚፈልጉት የባንክ ኖቱ በገበያ ላይ ተቀባይነት እስካለው ድረስ በዚያው ይነግዳሉ እንጂ ወደ ባንኩ እየሄዱ ወደ ወርቅ ሳንቲም መንዝርልን አይሉም። ካሉ 20% 15% ያልኩት ነው ብያለሁ። አብዛኛው ለመንዘር አይሄዱም። ባንክ ቢ ከሆነ ግን ባንክ ቢ የገንዘብ ነጋዴ ስለሆነ ገንዘብ በወለድ ማበደር ስራ ላይ የተሰማራ ስለሆነ ባንክ ቢ በእጁ የገባውን የባንክ ኤን የባንክ ኖት አያስቀምጠውም። በቀጥታ ይሄድና ወደ ባንክ ኤ ሄድና ወደ ወርቅ ነው የሚቀይረው። ምክንያቱም እሱ ወርቁን ስለሚፈልገው በዛ ላይ ተመስርቶ ማበደር ስለሚፈልግ ማለት ነው ሪዘርቡን። ስለዚህ ባንክ ቢ እንዳለ ሄዶ ወርቁን ነው የሚወስደው እንጂ 20%ቱን ብቻ አይደለም የሚወስደው፣ እንዳለ ነው የሚወስደው። ምክንያቱም የሱን የባንኩን ሪዘርቭ ለማሳደግ ስለሚፈልግና ለማበደር ስለሚፈልግ ከባንክ ኤ ወርቁን ይወስደዋል። ስለሆነም ባንክ ኤ ከቀረበለት የባንክ ኤ ኖቶች 20% ብቻ አይደለም ይዞ ወደ ባንክ የሚሄደው፣ ሁሉንም ኖቶች ነው። ምክንያቱም እሱ ወርቁን ይፈልገዋል። ነጋዴ ቢሆን ወርቁን አይፈልገው፣ ዕቃ ለመግዛት ነው የሚያውለው። ባንኩ ግን የሚነግደው በወርቅ ነው። ወርቁን እያስቀመጠ እሱን ነው። ስለዚህ የትም ቦታ የሚያገኘውን ወርቅ ስለሚፈልግ ከባንክ ኤ ሄዶ ይወስደዋል። ስለሆነ ባንክ ኤ ኢሹ ያደረጋቸው የባንክ ኖቶች ወደ ሌላ ባንክ ሄደው መክፈያ ሲሆኑ ሌሎች ባንኮች የባንክ ኤ ኖትን ይዘው አይቀመጡም። በቀጥታ ወደ ባንክ ሄደው ወደ ወርቅ ሳንቲም እንዲመነዝርላቸው ስለሚያደርጉ ባንክ ኤ ወዲያውኑ የወርቅ ዲፖዚቱ ያልቃል። ሁሉም ያንን የባንክ ኖት የያዙ ባንኮች የባንክ ኖት የያዙ ይዘው አይደለም የሚቀመጡት፣ ነጋዴ አይደሉም። እነሱ የወርቅ ነጋዴ ስለሆኑ ወርቁን ነው የሚወስዱበት ከባንኩ። እናም ካለው የወርቅ ዲፖዚት በላይ የባንክ ኖት ሰጥቶ ከሆነ ሌሎች ባንኮች መጥተው መንዝርልኝ ሲሉት መመንዘር ስለማይችል ወዲያውኑ ኪሳራ ውስጥ ይገባል። መስራት ያቆማል። በቃ አስቀማጮችም ወርቃችን አምጣ ብለው ይከሱታል። በአጭሩ ከገበያ ይወጣል። ብዙ ባንኮች ነፃ ባንኮች ባሉበት የባንክ ኢንትሪ ሪስትሪክትድ ባልሆነበት የሚሆነው እንደዚህ ነው። ምክንያቱም ብዙ ባንኮች በወርቅ የሚነግዱ ስለሆነ እያንዳንዳቸው የራሳቸውን ወርቅ ለማብዛት ስለሚፈልጉ እያንዳንዱ ባንክ ከወርቁ በላይ አትሞ አደጋ ውስጥ መግባት አይፈልግም። ስለሆነም ከአንድ በላይ ባንክ ሲኖር ባንኮች እርስ በራሳቸው ሪዘርቫቸውን ለማሳደግ ስለሚወዳደሩ ባንክ ወርቅ ሁሉ እንዳይወሰድበትና ማጭበርበሩ እንዳይታወቅበት ማለትም በሌላው ሪዘርቭ ማበደሩ ታውቆ እንዳይከሰስና እንዳይቀጣ ካለው የወርቅ ሳንቲም በላይ የባንክ ኖት ከመስጠት ይቆጠባል ለራሱ ሲል። ምክንያቱም ባንኮች መጥተው እንዳለ መቶውን ነው የሚወስዱበት እና ያለምንም የቁጥጥር ስርዓት ነፃ የሆነው የገበያ ውስጥ ያለው የባንኮች ውድድር ባንኮች የራሳቸውን ሪዘርቭ ለመጨመር በሚያደርጉት ውድድር የትኛውን ባንክ ካለው ወርቅ ዲፖዚት በላይ ቢያበድር ኃይለኛ አደጋ ውስጥ ነው የሚገባው፣ ይከስራል። ስለዚህ በጣም ነው የሚጠነቀው። ይሄንን ጥሶ አበድሮ ቢገኝ ያው እንዳልኩት ባንኮች መጥተው ስለመነዘሩ መክፈል ያቅተዋል፣ ሰርቫይቭ አያደርግም፣ ከገበያ ይወጣል። ሁለተኛ አንደኛ ፕሮቴክሽን፣ ሁለተኛ አንድ ባንክ በነፃ ገበያው እኔ ባንክ ነኝ ከዛሬ ጀምሮ አበድራለሁ ስላለ ሰዎች መጥተው አይበድሩት።
አጭበርባሪ ያለመሆኑን በምን ያውቁታል? የዚህ ደንበኛ የዚህ ባንክ ደንበኛ ለመሆን በትክክል ታማኝ መሆኑን ማስመስከር አለበት። እንደ ማንኛውም ንግድ ማለት ነው። አንድ ቦታውን ምሳሌ ዛሬ አንድ ስጋ ቤት ሲከፈት ሰው ሁሉ ስጋ ቤቱ ጋር ሄዶ ይመገባል ማለት አይደለም። ወይ ደግሞ የዕለት ዕለት ማጭበርበር ውስጥ አይገባም። ስጋ ቤቱ የማይሆን ስጋ ቢያቀርብ የዕለት ዕለት ይታወቅበትና ከስሩ ይወጣል። ስለዚህ በመጀመሪያ ታማኝ መሆን አለበት። ጥሩ ነገር ነው የሚያቀርበው። እንደዛ እያቀረበ በተደጋጋሚ ቀስ በቀስ ነው ደንበኛ የሚያፈራው። በኋላ ነው ጥሩ ነው የእሱ ስጋ ብለው ደንበኞች የሚያፈራው። ስለዚህ ባንክም ደንበኛ መጀመሪያ ማፍራት አለበት። ደንበኛ ሳያፈራ ዝም ብሎ እያጨረበረ ሊኖር አይችልም። በነፃ ገበያው ስርዓት እሱ ባንኩ ኢሹ የሚያደርገውን የባንክ ኖት የሚቀበሉት ሳሉ ሌሎች ባንኮች ይቀበላሉ። በሂደት በወርቅ እንደሚመነዝር ካወቁ ብቻ ነው ሌሎች ባንኮች የሚቀበሉት። ስለዚህ ገና ሲጀመር ደንበኛ አፍርቶ ሰርቫይቭ አድርጎ ብዙ ለማጭበርበር እንዲችል ደንበኛ ማፍራት አለበት። ደንበኛ ለማፍራት ደግሞ ታማኝ ሆኖ በወርቅ እየመነዘረ ከዲፖዚቱ በላይ ባለማበደር ታማኝ አበዳሪ መሆኑን ማረጋገጥ አለበት። አንድ ጊዜ ደግሞ ታማኝ አበዳሪ መሆኑን ካረጋገጠ በኋላ ብዙ ደንበኞች ካፈራ በኋላ አንድ ጊዜ ደግሞ አጭበርብሮ ቢገኝና መክፈል ባይችል እንደገና ተመልሶ ነው የሚከስረው። ስለዚህ እንደዚህ አይነት ሪስክ ውስጥ እንዳይገባ ሌላው መከላከያው ይሄ ነው። ስለሆነም በነፃ የባንኪንግ ስርዓት መንግስት እጁን ባላስገባበት ስርዓት በንድፈ ሐሳብ ደረጃ ሪዘርቭን መሰረት አድርጎ ካላቸው በላይ ሊያበድሩ ይችላሉ ብሎ ቢገመትም ፕራክቲካል ሆኖ ሰርቫይቭ የማድረግ እድላቸው ግን በጣም በጣም አነስተኛ ነው። ስለዚህ ሰርቫይቭ ያደርጉም በጊዜ ከገበያ ይወጣሉ። ምክንያቱም ባንኮች በሚያደርጉት ውድድር ወርቅ ለራሳቸው ለመያዝ የሚያደርጉት ውድድር እያንዳንዱ ባንክ ወርቁ እንዳይወሰድበት ስለሚጨነቅ ብዙ ባንክ ኖት በሌለው ባንክ ኖት በሌለው ወርቅ የባንክ ኖት አያትም። ካተመም ይወጣል፣ ከገበያ ይወጣል፣ ይታወቅበታል፣ ባጭበርበር ይታወቅበታል፣ ከገበያ ይወጣል። ሁለተኛ አይመለሳትም። በቃ ስለዚህ እንደዚህ አይነት ሰዎች ሰርቫይቭ ሊያደርጉ አይችሉም። በእንጭጩ ነው የሚቀጨው። ቀደም ብዬ የእንግሊዝ ባንክ የጠቀስኩት ታሪክ ለዚህ ጥሩ ማሳያ ነው። ጥሩ ማሳያ ነው። ምክንያቱም በ1694 በመንግስት ድጋፍ የተቋቋመው በሁለት ዓመት ውስጥ በ1996 ነው መክፈል ያቃተው። በሁለት ዓመት ውስጥ መክፈል ነው ያቃተው። ነፃ ቢሆን ኖሮ የባንኪንግ ስርዓቱ መንግስት ባይደግፈውና ትክፈል ባይለው ኖሮ ከገበያ ይወጣ ነበር እሱ ባጭሩ በቃ። ምክንያቱም እነዛ ወርቅ አንጣሪዎች እነሱ አበዳሪ ስለሆኑ ወርቁን ሊወስዱ የመጡት እነሱ ለማበደር ስለሚፈልጉ ነው እንዳለ የባንክ ኖቱን ይዘው የመጡት። ስለዚህ ከገበያ ይወጣ ነበር። እድሜ ለመንግስት ድጋፍ ቀረ። ስለዚህ በነፃ የባንኪንግ ስርዓት ሰርቫይቭ አያደርጉም። ወዲያውኑ ሌሎች ባንኮች ወርቁን ስለሚፈልጉ ይወስዱባቸዋል። በኦክቶበር 24 1865 የፈረንሳይ ባንኪንግ ኢንኳየሪ ሄሪንግ ውይይት ሲደረግበት ሄንሪ ቹንሪሺ የሚከተለውን ተናግሮ ነበር። ስለ ነፃ ባንክ ምን አለ? I believe that what is called freedom of banking will result in a total separation of banknotes in France. ምን አለ? I believe that what is called freedom of banking would result in a total separation of banknote in France. ነፃ የባንኪንግ ነፃነት ቢኖር የፈረንሳይ ባንክኖቶች አይኖሩም ጨርሷል። ሰፕሬት ይሆናል። I want to give everybody the right to issue banknotes. I want to give everybody the right to issue banknotes so that nobody should take any banknotes any longer. ለሁሉም ባንክኖት ኢሹ እንዲያደርግ ፈቅዳለሁ። ከዛ የባንክኖት ኢሹ የሚያደርግም አይኖርም። በቃ የማንም ባንክኖት የሚወስድበት ሁኔታ አይኖርም ማለት። ባጭሩ ፍሪ ባንኪንግ ቢኖር መነገጃው የወርቅ ሳንቲም ብቻ ይሆናል ማለት ነው። በቃ ታማኝ ከሆነ ባንኩ ወይ ደግሞ አበዳሪው ታማኝ ከሆነ ብቻ እንትኑን ይወስዳሉ። ባንክኖት ደረሰኙን ይወስዳሉ። ታማኝ ካልሆነ ወርቁን ነው የሚወስዱት። ስለዚህ ቤዚካሊ የወርቅ ኖቶች ዋናው የወርቅ ሳንቲሞች ኮይን ሃርድ ኮይን ብቻ ናቸው መገበያያ የሚሆኑት ድሮ እንደነበረው ማለት ነው። ስለዚህ የባንክ ኖት አትሜ ልስጥ የሚለውን ሰዎች ስለሚጠራጠሩ ወርቁን ብቻ በብድር መውሰድ ስለሚፈልጉ የሌለውን ወርቅ ደግሞ ሊያበድር ስለማይችል በፍሪ ባንኪንግ እንዲህ አይነት የማጭበርበር ሁኔታ አይኖርም። ስለዚህ
እንደዚህ ብሎ ማተም ካልቻሉ የገንዘብ ግሽበት ኢንፍሌሽን ሊኖር አይችልም። ነፃ የባንኪንግ ስርዓት ራሱ ፍሪ ማርኬቱ ይቆጣጠረዋል ማለት ነው። ሲያጭበረብር የተገኘ ወዲያውኑ ከገበያ ያወጣል ማለት ነው። በዚህ ሁኔታ ላይ የወርቅ ዲፖዚት ነው የወርቅ ምርት እየጨመረ ወደ ገበያው ከመጣ ወደ ገበያ የሚገባው የወርቅ መጠን በመጨመሩ ምክንያት የገንዘቡ መጠን ሊጨምር ይችላል። የወርቅ ወይ ደግሞ የብር የገንዘብ መጠን ሊጨምር ይችላል። ዋጋው ሊረክስ ይችላል። በተቃራኒው ደግሞ ይሄው ገንዘቡ ወርቅ ወይ ደግሞ የብር ገንዘብ ከገበያ ወጥቶ የገንዘብ መጠን ሊቀንስ ይችላል። ይህም በሚከሰቱ ምክንያቶች ሊከሰት ይችላል። አንደኛ የባንክ ኖት የሚሰጥ ከሆነ የባንክ ኖት ይዘው ሲመጡ ወደ ወርቅ ሳንቲም ሲቀይሩ በገበያ ላይ ያለው የባንክ ኖት ይቀንሳል። ባንክ ኖቱ ሲመለስ ማለት ነው። ይቅርታ እዚህ ጋር ለማለት የፈለኩት ምንድነው ኢንኬዝ የባንክ ኖት ኢሹ የሚያደርጉ ቢኖሩ የባንክ ኖት ኢሹ እያደረጉ ቢኖሩ በነፃው ገበያው ማለት ነው ታማኝነት ያላቸው ቢኖሩ ገንዘቡ ብዙ ወርቅ ሲገባ የወርቅ ዋጋና የሚታተሙት የባንክ ኖቶች ዋጋቸው ሲረክስ በተቃራኒው ደግሞ የወርቅ ዋጋ የሚወደድበት የገንዘቡ የባንክ ኖቶቹም ዋጋ የሚወደድበት ሁኔታ ሊፈጠር ይችላል። አንደኛ የሚሆነው ምንድነው የባንክ ኖቱን ይዘው የመጡ ወደ ወርቅ ሳንቲም ሲቀይሩት በገበያ ላይ ያለው የባንክ ኖት ይቀንሳል። ወርቅ ነው ወደ ገበያው የሚገባው፣ ባንክ ኖቱ ይቀንሳል። ባንክ ኖቱ ሲቀንስ ይወደዳል ማለት ነው ዋጋ አይደለ? መጠኑ ሲቀንስ እነዚህ ዊዝድሮ ያደረጉት ወደ ሌላ ገበያ ወስዶ ለመጠቀም ወይ በሌላ ምክንያት ወርቁን ወደ ጌጥ ለመለወጥ ከሆነም ተመልሶ ወደ ገበያው ያ ወርቅ ስለማይገባ በገበያው የገንዘብ መጠን መቀነሱ አይቀርም ከወርቁ መጠን ጋር ተመጣጣኝ ስለሆነ። ስለዚህ በዚህ መልኩ ሊቀንስ ይችላል። ሌላው ደግሞ ተበዳሪ በመክሰሩ ወይም በሌላ ምክንያት ብድሩ መክፈል መለስ ካልቻለ ባንኩ በዚያው ልክ ኪሳራ ስለሚሆንበት፣ ነገር ግን ለተበዳሪው በከፈሉ የባንክ ኖት የወርቅ ሳንቲም የሱ ሳይሆን የባንክ ኖቱን የያዙ ሰዎች ስለሚሆን እነሱም የተወሰኑት የወርቅ ሳንቲም ለውጠው ስለሚያወጡ ወደ ወርቅ ቀይርን ብለው ስለሚያወጡት በቀነሱ የወርቅ ሳንቲም ተበዳሪ ባለመክፈሉ ስላልተካው የወርቅ ኖቶቹ ስለሚቀንሱ ቢያስገባቸውን የባንክ ኖቶች ወርቅ ሳንቲም ዘርዝሮ የሰጣቸውን የባንክ ኖቶች መልሶ ማበደሪያ አያደርጋቸውም። ስለዚህ እንደገቡ ይቀራሉ። ስለዚህ የባንክ ኖት በገበያ ላይ ያለው ይቀንሳል ማለት ነው። ሌላው በቢዝነስ ራሱ በገበያው መቀዝቀዝ ተበዳሪ አለመኖር ገንዘብ ከሚገባው ይዘው ሊቀመጡ ይችላሉ አበዳሪዎች ማለት ነው የሚበደራቸው። ስለዚህ በዚህ መልኩም ኖቱ ይቀንሳል ማለት ነው። ስለሆነም አንዳንድ ጊዜ የገንዘብ ግሽበት፣ ሌላ ጊዜ ደግሞ የገንዘብ እጥረት በገበያ ላይ ስለሚፈጠር የምርቶች የመግዣ ዋጋውም አንዳንድ ጊዜ የሚረክስበት፣ ሌላ ጊዜ ደግሞ የሚወደድበት ሁኔታ ይፈጠራል ማለት ነው። ይሄ እንግዲህ ምንድነው ኖርማል የሆነ የገበያ ሁኔታ ነው። በሰፕላይ እና ዲማንድ በአቅርቦትና በፍላጎት የሚመራ ማንም ጣልቃ ያልገባበት በገበያው ያሉ ተወዳዳሪዎች ብቻ የሚያደርጉበት መንግስት ጣልቃ ያልገባበት ማለት ነው። የወረቀት ገንዘብ ሲሆን ግን መንግስት ነው ጣልቃ የሚገባበት ቀደም ብዬ እንዳልኩት ማለት ነው። ይሄ ባንክ ኖት የመንግስት ሊጋል ቴንደር ተብሎ ሲሆን አሁን የመንግስት ጣልቃ ገብነት አለው። ስለሆነም የገበያ ሁኔታ ልክ እንደ ማንኛውንም ፍላጎትን አቅርቦን ወደ ኢኩሊብሪየም እንደሚመራ ሁሉ የገንዘብ ገበያን በተመሳሳይ እየተመራ ከቁጥጥሮች ሳይወጣ ገበያው ይቀጥላል ማለት ነው። በገበያ ውስጥ ማትረፍ እንዳሉ ልክ ስራ ስለሚያጋጥም ባንኮችም አንድ ጊዜ የሚከስሩበት ሌላ ጊዜ የሚያተርፉበት ሁኔታ ይኖራል። አጠቃላይ ግን የገበያ ሁኔታ ከቁጥጥር ውጭ አይወጣም። የገንዘብ ግሽበት የሚባል ሲሪየስ ችግር አይሆንም ማለት ነው። ነገር ግን በዓለም ላይ ፍሪ ባንኪንግ ኖሮ አያውቅም። መንግስት እጁን ያላስገባበት ባንኪንግ ስርዓት በዓለም ታሪክ ውስጥ የለም። ምክንያቱም ገንዘብ ፋብሪካዎች ስለሆኑ እነዚህ መንግስት ገንዘብ ወሳኛ ትልቁ መሳሪያው ስለሆነ እሱም የማይቆጣጠርበት የለም። እናም ቀደም ብዬ እንዳልኩት መንግስታት አንዱን ወይም ሁለቱን ብቻ ደግፈው ሞኖፖሊ ባንክ ኖት የማተም ስልጣን ይሰጣሉ። እንዳልኩት ይሄ ባንክ ተወዳዳሪ ስለሌለው ግን በባንኩ ካለው የወርቅ ሳንቲም በላይ የባንክ ኖቶችን እንዲያትም በር ይከፍትለታል። ቀደም ብዬ እንዳልኩት ወደ ወርቅ ለመንዘር የመጣው 20% ቢሆን ሌላው 80% በገበያ ላይ የባንክ ኖቱን ስለሚገበያይበት ባንኩ በሪዘርቭ ካለው በላይ ኖት አትሞ እንዲሰጥ ያደርገዋል። ይህም የገንዘብ ግሽበትን ይፈጥራል። ግን የገንዘብ ግሽበት ሲፈጠር ሰዎች የባንክ ኖቱን ከመያዝ ወደ ወርቅ ሳንቲም መቀየር ይፈልጋሉ። ምክንያቱም ወርቁ የበለጠ ዋጋ ስለሚያወጣ የሚወክለው ያንን ወርቅ ስለሆነ የኖቱ ገበያ ላይ የሚገዛው እየረከሰ ሲመጣ ኖቱን ወደ ገበያ አስገብተው ወርቁን መውሰድ ይፈልጋሉ። ስለዚህ ባንክ ገንዘብ እያተመ ከወርቁ በላይ ሲያትም ወደ ባንኩም
ኖቱን ለመመንዘር የሚመጣውን በዛ ልክ ይጨምራል። ስለዚህ መክፈል ያቅተዋል። የለውማ በሌለው ከኦቨር ኢሹ ስላደረገ ይከስራል። ይህን ጊዜ ያው ሲጀመር በመንግስት የተቋቁሞ ተደግፎ የቆመ ስለሆነ መንግስት በጉልበቱ ይሄን አጭበርባሪ ይደግፈዋል። ለጊዜው በወርቅ የመንዘር ግዴታ ያለበትም ብሎ ይከለክለዋል ማለት ነው። ባንክ ኦፍ ኢንግላንድ ያጋጥመውና መንግስት ጣልቃ ገብቶ ያዳነው ጥሩ ምሳሌ ነው ለዚህ። ቀደም ብዬ እንዳስቀመጥኩት ግን መንግስት የሚደግፋቸው ባንኮች እንዲህ አይነት ክሮንስ ቀውስ በመቀጠላቸው አሁን መንግስት በጉልበቱ እንዲከፍሉ ሴስፔድ ማድረግ ትቶ በዘለቄታው እሱ አታሚ ሆኖ እንዲያውም ጥሬ ገንዘብ የሚባለው ፋይናል ገንዘቡ የወረቀት ገንዘብ እንዲሆን አድርጎታል። ቀደም ብዬ እንዳልኩት እንግዲህ ማንኛውም የገንዘብ መጠን በኢኮኖሚ ልውውጥ ለማድረግ በቂ እንደሆነ ተመልክተናል። ከዚህ በተጨማሪ ሃርድ ካሽ የወርቅና ብር ገንዘብ መገበያያ ገንዘብ በሆኑበት የገንዘብ ዋጋ መርከስና መወደድ እንደ አቅርቦቱ ፍላጎትና ከፍና ዝቅ እንደሚልም ተመልክተናል። አሁን ግን ያው የምንገበያየው በወረቀት ገንዘብ ነው መንግስት በወሰነው። ይህም ቢሆን አሁን ገንዘቡ ተባስቶ ከሚገባው በላይ ረክሶ የሚገኝበት ደረጃ ላይ እንገኛለን። ግን አሁንም የማዕከላዊ ባንኮች አልበቃቸው ያለ ይመስል አሁንም ተጨማሪ ወረቀት ገንዘብ እያተሙ ወደ ገበያው ይረጫሉ። የገንዘብ የመግዛት አቅም በየጊዜው እየላሸቀ እየረከሰ እየሄደ ነው ያለው። እንግዲህ የኢኮኖሚ ጀስቲፋይ ያደርጉ ምክንያቱን ይሄን የገንዘብ ግሽበትን መኖሩን ጀስቲፋይ የሚያደርጉ ሰዎች በምን መሰረት ነው ባንኩ ማዕከላዊ ባንኩ የገንዘብ መጠኑ ይሄን ያህል መጨመር አለበት ብሎ የሚወስነው? መጨመር መቀነሱ በገበያ ያለውን ኢኮኖሚ ልውውጥ ለማድረግ ኢሬሌቫንት ነው ብለናል። ግን አሁን ይወስናሉ። በምን መሰረት ነው የሚወስኑት? ለምሳሌ የባንክ ኖቱ በወርቅ ወይም በብር ሳንቲም የሚመነዘር ቢሆን ኖሮ በባንኩ ያለው ሪዘርቭ የሚታተመውን የባንክ ኖት መጠን ይወስነው ነበረ። ለምሳሌ ያህል 10% የወርቅ ሪዘርቭ መኖር አለበት ከተባለ 10% በላይ 9% የሚያደርግ ወይ ደግሞ 8% ሪዘርቭን የሚያደርግ ባንክ ኖት ማተም አይቻልም። ያቺ ሪዘርቫ ከ10% ያላነሰ ሪዘርቭ መቀመጥ ስላለበት ከዛ በላይ አይታተምም። ስለሆነ 10 የወርቅ ሳንቲም ካለ ሊታተም ይችላል 100 ነው። 101፣ 102፣ 103 ሊታተም አይችልም። እንደዛ ከሆነ ከሪዘርቭ ይበልጣል፣ ከሪዘርቭ ሊያንስ ነው ማለት ነው። ስለዚህ ያ የሚታተመውን ማክሲመም መጠን ይወስናል። አሁን ግን እንደዚህ አይነት መቆጣጠሪያ የለም። በምን መስፈርት ማዕከላዊ ባንክ የገንዘብ መጠንን ይወስናል? በምን ይወስናል? ባንኮች እንግዲህ ሁልጊዜም ቢሆን የማበደር ፍላጎት ሁልጊዜም አላቸው። ምክንያቱም አሁን ሪዘርቭ ፍራክሽናል ሪዘርቭ ባንኪንግ ስለሆነ ብዙ ባበደሩ ቁጥር ብዙ ትርፍ የሚያገኙበት ስለሆነ የሚያበድሩትን ቢጨምሩ ይመርጣሉ። ስለሆነም የእነሱ የካሽ ፍላጎት ማቆሚያ የለውም። ከባንክ የሚበደሩ ሰዎችም ገንዘብ ቢያገኙ ይመርጣሉ። ስለሆነም ለገንዘብ ፍላጎት ገደብ የለውም። አንድ አክሲዮን ድርጅት እስከተቻለ ድረስ ካፒታሉ እንዲጨምር ይፈልጋል። አትራፊ ከሆነ ደግሞ ካፒታል ለማሳደግ አዲስ አክሲዮኖችን ኢሹ ያደርጋል። ይህንን አክሲዮን ሰዎች ይገዛሉ። ከየት አምጥተው ገንዘብ ይገዛሉ? ወይ የተቆጠበ ሀብት ካላቸው ነው፣ አለበለዚያ ከባንክ ተበድረው ነው። በአብዛኛው ግን ከባንክ ተበድረው ነው። አክሲዮኖች ራሳቸው አዲስ አክሲዮን ኢሹ ሲያደርጉም ተጨማሪ ካፒታላቸውን ለመጨመር አክሲዮኖቹ አትራፊ ናቸው፣ ይሄ ድርጅት አክሲዮኑ አትራፊ ነው፣ ስለዚህ ብለው ካፒታላቸውን ለማሳደግ ኢሹ ሲያደርጉ ሰዎች መጥተው ሲገዙ አሁንም ከሴቭድ ዲፖዚታቸው ነው ወይ ደግሞ ከባንክ ተበድረው ነው። ቤት ለመስራት፣ ቤት ለመግዛት፣ መኪና ለመግዛት ብድር ይከናወናል። ተበዳሪው በረጅም ጊዜ ሰርቼ እከፍላለሁ ብሎ ወዘተ ነው። ስለዚህ እነዚህ ሁሉ ተጨማሪ ገንዘብ ወደ ገበያ እንዲገቡ ያሉ ፍላጎቶች ናቸው። የገንዘብ ፍላጎት ሊሚት የለውም። ገንዘብ በታተመ ቁጥር ደግሞ የገንዘብ ብዛት፣ ግሽበት፣ ኢንፍሌሽን ይመጣል። ይሄ ደግሞ በነዋሪው በኢኮኖሚ ላይ ምን ያመጣል? መናጋት ያመጣል። ይህን በኋላ በቀጣይ እመለከተዋለሁ። እዚህ ላይ ለገበያው ማንኛውም ገንዘብ የሚፈለገውን ግብይት ለማድረግ በቂ ነው ብያልኩትን አሁንም እንድታስታውሱ ፈልጋለሁ። ነገር ግን አሁን በዓለማችን የገንዘብ መጠን መብዛትም ማነስም ችግር ነው ብሎ የሚያምኑ ማዕከላዊ ባንኮች የሚቆጣጠሩት ዓለም ስለሆነ ይህንን የእነሱን ጤነኛ የገንዘብ መጠን የሚሉትን ለማምጣት ይሆነናል ብሎ የሚሞክሩትን የሞኔታሪ እርምጃዎች እንመለከት። አንደኛው የመበደሪያ ወለድን ከፍና ዝቅ ማድረግ ነው። ማዕከላዊ ባንኮች የሚሰሩት ወለዱን ከፍ ስናደርገው የሚበደር ይቀንሳል፣ አስቀማጭ ይጨምራል፣ በገበያ ውስጥ ያለው የባንክ ኖት ይቀንሳል። ወለዱን ዝቅ ስናደርገው ተበዳሪ ይጨምራል፣ አስቀማጭ ይቀንሳል፣ ወደ ገበያ የሚገባው የባንክ ኖት ይጨምራል። ስለዚህ ወለዱን ከፍ ስናደርግ
የባንክ ኖቱ በገበያ ላይ ያለው ይቀንሳል። ወለዱን ዝቅ ስናደርግ ወደ ገበያ የሚገባው የባንክ ኖት ይጨምራል ብለው ነው። ግን በምን አውቆ ወለዱን ከፍና ዝቅ ያደርጋል ባንኩ? ተመልከቱ። በነፃ ገበያ ወለዱ መጠን ውጤት ነው እንጂ ኮዝ አይደለም። በነፃ ገበያ ኮዝ አይደለም፣ እሱ ውጤት ነው፣ ኢፌክት ነው የወለዱ መጠን። ምክንያቱም ወለዱን የሚወስኑት በታይም ፕሪፈረንስ ላይ የተመሰረተ ነው። ለማበደር የሚፈልጉ ካሉ ነው። ገንዘብ ብዙ ብር ስላለ ስለሌላ አይደል፣ ለማበደር የሚፈልጉት አሉ። ሃይ ታይም ፕሪፈረንስ ያላቸው ካሉ ኮንሲው ነው የሚያደርጉት። ሎ ታይም ፕሪፈረንስ ያላቸው ካሉ ወደፊት ነው የሚያስቀምጡ። ስለዚህ ለማበደር የሚፈልጉ መበደር ከሚፈልጉት ሲበልጡ ወለድ ይቀንሳል። ምክንያቱም አበዳሪው ብዙ ስለሚሆን ለማበደር የሚፈልጉት፣ ተበዳሪዎች አነስ ስለሚሆኑ። በተቃራኒው ተበዳሪ ብዙ ሆነ አበዳሪዎች ደግሞ ወይ ደግሞ ለማበደር ፈቃደኛ ሆኑ ዝቅተኛ ከሆኑ ወለዱ ይጨምራል። ስለዚህ ወለድ ኢፌክት ነው እንጂ ኮዝ አይደለም። ማዕከላዊ ባንክ ግን በውጤቱ ነው፣ ማለትም በወለዱን ከፍና ዝቅ ማድረግ ነው በውጤቱ ሊቆጣጠር የሚፈልገው። በነፃ ገበያ የገንዘብ መሸጫ ዋጋ ራሱ ይናገራል። መቼም መጨመር እንዳለበት በምን ያውቃሉ? በነፃ ገበያ ራሱ ይናገራል። የገንዘብ መሸጫ ዋጋው ሲጨምር፣ የመሸጫ ዋጋ ወለዱ ሲጨምር ተበዳሪ ይቀንሳል። ዋጋው የሚጨምረው ግን እንዳልኩት ከዚህ በላይ ባስቀመጥኩት ኦብጀክቲቭ ምክንያት ነው። መንግስት ግን በምን መሰረት ይህን ይወስናል? ተከድኖ ያለ እየፈላ ያለው ውሃን ከላይ የተከደነውን ክዳን ገንጥሎ እንዳይሄድ መፍትሄው ከታች የሚያሞቀውን እሳት ማጥፋት እንጂ ከላይ ያለውን ክዳን ለማስቆም መሞከር አይደለም። ሁለተኛው መቆጣጠሪያው የባንኮችን ሪዘርቭ መጠን መወሰን ነው። ለምሳሌ አሁን በማዕከላዊ ባንክ የተቀመጠው ዝቅተኛው ሪዘርቭ 10% ቢሆን ባጭሩ ባንኮች በካዝናቸው ላለው 10 ብር ካሽ 100 በክሬዲት ማበደር ይችላሉ ማለት ነው። ነገር ግን መንግስት ይህን ሪዘርቭ ከፍ ላድርገው ቢልና 15% ይሁን ቢል የሚያበድሩት መጠን ይቀንሳል። ምክንያቱም ለ100 ብር ክሬዲት በባንካቸው 15 ብር ካሽ መያዝ ስላለባቸው። ስለሆነም አንድ ባንክ በካዝና ያለው ካሽ 10 ብር ቢሆንና የሚጠየቀው ሪዘርቭ 10% ቢሆን እስከ 100 ብር በክሬዲት ማበደር ይችላል። ነገር ግን ማዕከላዊ ባንክ ዝቅተኛውን ሪዘርቭ 15% ሲያድርገው ባንኩ ያለው 10 ብር ከሆነ ማበደር የሚችለው 66 ብር ብቻ ነው። ስለዚህ በዚህ መልኩ ገበያ ላይ ያለውን ገንዘብ መጠን እቀንሳለሁ ነው። ስለሆነ ባንኩ 10% ሪዘርቭ በሚያዝበት ጊዜ አበድሮት ከነበረው 100 ብር ወደ 66 ብር ሲደርስ ድረስ እዳው ቢከፈለው ማበደር ማቆም አለበት። ወደ ገበያ የሚገባው እየቀነሰ ይመጣል። በዚህም የገበያ ያለው ገንዘብ ይቀንሳል ነው። ማለትም በቼክ የሚንቀሳቀሰው ገንዘብ ይቀንሳል ነው። በተቃራኒው ገንዘቡን ለማብዛት ከፈለገ ደግሞ ሪዘርቡን 5% ብቻ ቢያደርገው 10% የነበረው አሁን በ10% ሪዘርቭ ጊዜ 100 ብር ያበደረው አሁን ሪዘርቡ 5% ከሆነ ደግሞ ተጨማሪ 100 በክሬዲት ማበደር ይችላል። ስለዚህ እስከ 200 ብር ማበደር ይችላል ማለት ነው ባንኩ። ይሄን በገበያ የሚዘዋወረውን የገንዘብ መጠን ይጨምራል። ግን ማዕከላዊ ባንኩ ሪዘርቭ 9% ይሁን 10% ይሁን 11% ይሁን 12% ይሁን በምን መስፈርት ሪዘርቭን ይወስናል? በግምት በምን ይወስናል? ማዕከላዊ ባንክ ማለት ባንኩ በበላይነት የሚመሩት ሰዎች ማለት ነው። እናም እነዚህ ሰዎች በግምት ይወስናሉ ማለት ነው። ግን ድሮ የብድር መጠኑ ጨምሮ እንዲቀንስ የሚያደርገው ባንኩ በሪዘርቭ ባለው የወርቅ ሳንቲም ወይም ካሽ መጠን ነበረ። ኦብጀክቲቭ መለኪያ ነበር። ወርቅ ከሌለ የለም ነው፣ ካለ አለ ነው። አሁን ግን በግምት ይሄን ያህል ይሁን ብለው የሚሉ። ሌላ የመንግስት ቦንድን በመግዛትና በመሸጥ ነው። መንግስት ቦንድ ላይ ሽያጭ ሲያቀርብ ሰዎች ይገዛሉ። ማለትም መንግስት ገንዘቡን በእጃቸው ያለውን ካሽ ለመንግስት ይሰጡና ቦንዱን በእጃቸው ይዛሉ። ገንዘቡን መንግስት ይጠቀምበታል። እነሱ ወለዳቸውን እና ፕሪንሲፓላቸውን በሚከፈል ጊዜ ይከፈላቸዋል። ነገር ግን አሁን ማዕከላዊ ባንክ በገበያ ላይ የገንዘብ እጥረት አለ፣ ገንዘቡ መብዛት አለበት ብሎ ከገመተ ቦንዱን ከነዚህ ሰዎች ላይ ይገዛል። ሲገዛ ምንድን ነው የሚያደርገው? ቦንዱን ሲወስድና ብር ለእነሱ ነው የሚሰጣቸው አትሞ። በቃ ፒውርሊ ማዕከላዊ ባንክ አትሞ ነው የሚሰጣቸው። ፒውርሊ አትሞ ይሰጣቸዋል። ምክንያቱም ገደብ የለም። ከዛ ቦንዱን እነሱ ጋር እጁ ጋር ያስገባል፣ ብር ይሰጣቸዋል። እነዚህ ደግሞ ካሹን ይዘው ኮመርሻል ባንክ ዲፖዚት ያደርጋሉ። ኮመርሻል ባንክ ደግሞ ያቺ ሪዘርቡን ስለሚጨምርበት የዛን 5-10 እጥፍ አድርጎ ያበድራል። በዚህ መልኩ መልቲፕላይ ያደረገ የገንዘብ ብዛት በገበያ ውስጥ ይፈጠራል፣ ግሽበት ይፈጠራል ማለት ነው። በተቃራኒው ገንዘብ በልቷል ሊቀንስ ሲል ደግሞ የገንዘቡን ቦንድ መልሶ ይሸጣል። ብሔራዊ ባንክ ሲሸጥ ሰዎች ቦንዱን ገዝተው ገንዘብ ካሽ ይሰጡታል። ያንን ካሽ ወስዶ ያቃጥለዋል ማለት ነው። ብሔራዊ ባንክ ምክንያቱም ብሔራዊ ባንክ ጋር ገባ ማለት ዜሮ ማለት ነው። ምክንያቱም ማተም ይችላል። ለሱ ምንም ማለት አይደለም የገንዘብ፣ ምክንያቱም አትሞ ነው የሚሰጠው። ግን ያንን ያተመው መልሶ ይወስዳል። በገበያ ላይ ያለውን ገንዘብ ይሰበስባል
እዚህ ላይ አሁን የመንግስት ቦንድ መሸጥ ልክ አይደለም እያልኩ አይደለም። የመንግስት ቦንድ ለነዋሪ ቢሸጥ ነፃ ገበያው ነው፣ በስምነት ነው የሚያደርጉት። እዚህ ላይ የሚፈጠረው መጥፎ ነገር ምንድን ነው? ማዕከላዊ ባንክ ይህንን ቦንድ መግዛቱ ነው። ለምን ይገዛል? የሚገዛው ገንዘብን ለማብዛት ነው። በገበያ ውስጥ ያለውን ገንዘብ ለማብዛት ነው። ሌላ ፐርፐዝ የለውም። ይሄ ነው እንግዲህ የሚነግሩ። ግን በምን መስፈርት ምን አይቶ ለመግዛት ወይ ለመሸጥ ይወስናል? እንዴት ነው የሚወስነው? ቢሮክራሲያዊ ውሳኔ ነው። በዚህም ሆነ በዛ ማዕከላዊ ባንኮች ከባዶ ወረቀት አተው መስጠት ትርፍ ያገኛሉ። ከባንክ ውጭ ያለ ማንም ሰው ትርፍ ለማግኘት ሀብታም ለመሆን የሆነ ጥቅም ያለው ምርት አምርቶ ሸጦ ነው የሚያገኘው። ባንክ ግን ምንም ጠቀሜታ ዋጋ የሌለው ወረቀት በማተም ብቻ ሀብታም ይሆናል። ማዕከላዊ ባንክ በዚህ መልኩ እነዚህን የገንዘብ መጠን መቆጣጠሪያ መሳሪያዎች በመጠቀም የገንዘብ ፍሰትን እቆጣጠራለሁ ቢልም በዓለም ላይ ሁላችን የምናውቀው ሀቅ ወደ ገበያ የሚገባው የገንዘብ መጠን ሳያቋርጥ እየጨመረ የገንዘብ የመግዛት አቅም ሳያቋርጥ እየወረደ መሆኑን ነው። ስለሆነም እነዚህ የገንዘብ ግሽበትን መቆጣጠሪያ መሳሪያ የተባሉት ውጤታማ አይደሉም ማለት ነው። ውጤታማ የማይሆኑት ለምንድን ነው? ምክንያቱም ማዕከላዊ ባንክ የሚመሩት ሰዎች ከሌላ ለሚመጡ መላእክቶች አይደሉም። እነሱም እንደ ማንኛውም ሰው ወጫቸውን ለመቀነስ ገቢያቸውን ለመጨመር ለግላቸው ጥቅም የሚሰሩ ናቸው። እንደዚህ ማድረጋቸው ነውር አይደለም። ነገር ግን መጥፎ የሆነው ገቢያቸውን ለመጨመር የሚሰሩት በራሳቸው ገንዘብ ላይ ሳይሆን በሌሎች ሰዎች ገንዘብ ላይ የሚወስኑ መሆናቸው ነው። በውሳኔያቸው እነሱ አይከስሩም። ምናልባትም በውሳኔያቸው እነሱ ተጠቃሚ ይሆናሉ። አብዛኛው ሰው ግን ቀደም ብዬ እንዳልኩት በዋጋ ግሽበት እንደሚከስረው። ሁለተኛውና ዋናው ምክንያት ማዕከላዊ ባንክ የመንግስት መሳሪያ መሆኑ ነው። መንግስት ማለት የመንግስትን ስልጣን የሚያስተዳድሩ ሰዎች ስብስብ ነው። የመንግስት ስልጣን የሚያዘው በአንድ ወይም በሌላ መልኩ የመንግስት ስልጣን ለፍላጎታቸው ማሳካያ ለማድረግ በሚፈልጉ ወገኖች በመካከል በሚደረግ ፍትጊያ ወይ አንዱ የሚያሸንፍበት ወይም አሸናፊ ሳይሆን ለጊዜው በእነዚህ ወገኖች መካከል ስምምነት ተፈጽሞ የእነዚህ ወገኖች ፍላጎት ማስፈጸሚያ መሳሪያ ነው። ይህን ድምዳሜን በዝርዝር ለመረዳት ከፈለጋችሁ በሁለተኛው መጽሐፌ ማለትም በህይወት የመኖር መብት መንግስትና ህግ በሚለው መጽሐፌ ክፍል 7.2 መንግስት በህይወት የመኖር መብት ዋና የስጋት ምንጭ በሚል ርዕስ ከገጽ 407 እስከ 413 ያጻፍኩትን እንድታነቡ ጋብዛለሁ። ስለሆነም የመንግስትን ስልጣን ለፍላጎታቸው ማሳካያ ለማድረግ ከሚፈልጉ ቡድኖች መካከል በተለይም ከማዕከላዊ ባንክ ሚና አንጻር እነማን ሊሆኑ እንደሚችሉ ግልጽ ነው። ገንዘብ እንዲገሽ የሚፈልጉት እነማን ሊሆኑ እንደሚሆኑ ግልጽ ነው። የማዕከላዊ ባንኩን ድጋፍ በማግኘት አላግባብ መበልጸግ የሚፈልጉ ባንኮች አበዳሪዎች ናቸው። ስለሆነም እነዚህ የሞኔታሪ መሳሪያዎች ተብሎ የተጠቀሱት ጥቅም ላይ የሚውሉት በባንኩ ላይ ቁጥጥር ያላቸውን ከበስተጀርባ የሚያሽከረክሩትን ወገኖች ከመንግስት ጋር የተቃቀፉ አበዳሪዎችን እና የመንግስትን ስልጣን የሚዘውሩ እንዲሁም ከዚህ ጋር የተገናኙ ከፍተኛ ብድር በማግኘት ኢንቨስት በማድረግ ተጠቃሚ የሆኑ ወገኖች ጥቅም ለማሳካት ነው። የነሱ ፍላጎት ነው። የወለድ ይጨምር ይቀንስ፣ ሪዘርቭ ይጨምር ይቀንስ፣ ከማዕከላዊ ባንክ ማን ነው የመንግስት የወተመውን ቦንድ እንግዛ አንግዛ የሚለውን ለመወሰን አት ኤንድ ኦፍ ዘ ዴይ እነዚህ ናቸው የሚወስኑት የራሳቸውን ጥቅም መሰረት አድርገው። በዚህ መሰረት ነው የነዛ ዝም ብለው ኖሚናል ናቸው። ዛት ኢስ ዋይ የነዚህ ሰዎች ደግሞ ፍላጎት ብዙ ብር በማተም ማይገባ ትርፍ ማግኘት ስለሆነ ነው በየጊዜው የገንዘብ መጠን እየጨመረ የመጣው እየቀነሰ ሳይሆን እየጨመረ የመጣው። የነዚህ ሁሉ ሰዎች ፍላጎት የተመሰረተው በፍራክሽናል ሪዘርቭ ባንኪንግ የሌላቸው በማበደር ተበዳሪዎችም የሌለን ገንዘብ እየተበደሩ በመስራት ላይ ስለሆነ ነው። የነዚህ ሰዎችን ጥቅም ነው የሚያስጠብቀው። ዛት ኢስ ዋይ በቋሚነት የገንዘብ የመግዛት አቅም እየቀነሰ እየመጠሰ ኢንፍሌሽን እየጨመረ የመጣው። ባንኮች ከሪዘርቫቸው በላይ ማበደር ትርፍ ማጋበስ ይፈልጋሉ። ካላቸው ሪዘርቭ በላይ አበድረው ኪሳራ መጥቶባቸው ለባለቤቶች መክፈል ሲያቅታቸው ደግሞ ደርሶ የሚታደጋቸው ይፈልጋሉ መንግስትን። ማዕከላዊ ባንክ ብዙ በማበደር ትርፍ እንዲያገኙ ለማስደረግ እንዲሁም ትርፉ ቀርቶ ኪሳራ ላይ ሲወድቁ ደግሞ ከሚመጣው አደጋ በመደገፍ ሊያደናቸው የሚችል ብቸኛ መንግስት አቅም ነው። እና ማዕከላዊ መንግስት የሚባለው ዝም ብሎ ያለ ገለልተኛ ተቋም ሳይሆን የአንዱን የሚሌላውን መንግስትን የተቆጣጠረውን ወገን ፍላጎት ማስፈጸሚያ ነው። መንግስት ደግሞ ሰራቸዋለሁ ለሚላቸው ፕሮጀክቶች በነገራችን ላይ መንግስት የሚሰራቸው ፕሮጀክቶች ዝም ብሎ አይደለም የሚቀረጹት። ለእነዚህ ፕሮጀክቶች እቃ በማቅረብ አገልግሎት በማቅረብ ተጠቃሚ የሚሆኑ በቢዝነሱ ዓለም ውስጥ ባሉ ከፍተኛ ባለሀብቶችና ነጋዴዎች ግፊት ለእነሱ ስራ ለመፍጠር ተብሎ የሚፈጠሩ ናቸው። በዋነኛነት በታክስ የሚሰበሰበው ገንዘብ በቂ ስላልሆነ ይህን ለመሸፈን መበደር ይፈልጋል እነዚህ ፕሮጀክቶች ለመስራት። እና ቀደም ብያልኩት የመንግስት መሪዎችና ከመንግስት ጋር ጥምረት የፈጠሩ ባለሀብቶችና አበዳሪዎች በጋራ የገንዘብ ግሽበቱን ቀጣይና ማቆሚያ የሌለው እንዲሆን አድርገውታል። ስለሆነ በመሰረቱ ማዕከላዊ ባንኮች በዋነኛነት የተቀናጁ ባንኮች የመንግስት ኃላፊዎችና ከነሱ ጋር ጥምረት ያላቸው ባለሀብቶች መሳሪያ በመሆን
የገንዘብ ፋብሪካ ሆነው ወደ ገበያ የሚገባውን ገንዘብ የመጨመር ስራ ነው የሚሰሩት። አልፎ አልፎ ወለድ በመጨመር ወይም በሌላ እንቆጣጠራለን ቢሉ አጠቃላይ ትሬንዱ የገንዘብ ብዛት ነው፣ ግን ኢንፍሌሽን ነው። ያለ ገደብ የታተመ ወደ ገበያ የሚገባ የገንዘብ መጠን ያለበት ዓለም ውስጥ ነው የምንኖረው። ይሁንና ይሄ ማዕከላዊ ባንክ ተጨማሪ ገንዘብ ወደ ገበያ እንዲገባ ማድረግ አሁንም ቢሆን ኢኮኖሚው እንዲያድግ ስራ አጥነት እንዲቀንስ የሚያደርግ አዎንታዊ ሚና ነው በሚል የሚቀርበው ክርክር እንዳለ አንስቻለሁ። ወደዛ ከመግባቴ በፊት ሌላ አንድ ጥያቄ እናንሳ። የገንዘብ ግሽበት መንስኤው ማጭበርበር፣ በሌለ ሀብት ከባዶ አውት ኦፍ ቲን ገንዘብ ማተም ሲሆን መንግስትና ባንኮች አላግባብ ተጠቃሚዎች ናቸው ብያለሁ። ነገር ግን እነሱ አጭበርብረው የሚያገኙት የማይገባ ጥቅም ብቻ የተወሰነ አይደለም። ስትዘርፍ ስታጭበረብር የሚጎዳ ወገን አለ። ስለሆነም በዚህ ድርጊት የሚጎዱ ወገኖች ደግሞ አሉ፣ ንብረታቸው የሚዘረፍባቸው ወገኖች አሉ። እነዚህ እነማን ናቸው? በዚህ የገንዘብ መጨመር ማጭበርበር ስራ የሚጠቀም ወገን እንዳለው የሚጎዳል። እነማን ናቸው የሚጎዱት የሚለውን እንመልከት። በመጀመሪያ አገር ይጠቅማል፣ ኢኮኖሚን ያሳድጋል፣ ስራ አጥነትን ይቀንሳል የሚለውን ከመልከታቸው በፊት የሚጎዱ አለ አይደል ወይስ የሉ? ይሄን እነማን ናቸው የሚለውን እንመለከታለን። ዛሬ በዚሁ አቆምና በሚቀጥለው ኤፒሶዴ እነማን ናቸው የሚጎዱት የሚለውን በዝርዝር እንመለከታለን። ለዛሬ በዚሁ አቆማለሁ። አመሰግናለሁ።